ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎች አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ የዜና ውጃ ጋር አብራችሁን ትቆዩ ግብዣችን ነው። በቅድሚያ አማርስ ዜናዎችን አስቀድማለሁ። በአማራ ክልል 3.1 ሚሊዮን ተማሪዎች ወደ ትምህርት ቤት አልሄዱም ተብሏል። በክልሉ 36 በመቶ የሁለተኛ ደረጃ ትምህርት ቤት ተማሪዎች በትምህርት ላይ እንደማይገኙ ነው የተሰማው። በክልሉ 3.1 ሚሊዮን ተማሪዎች ወደ ትምህርት ቤት የማይሄዱበት ምክንያት በግልጽ የተቀመጠ ሲሆን በአሁኑ ሰዓት በተስፋፋው ጦርነት ምክንያት ዋና ነው የተባለ ሲሆን የክልሉ ወጣቶችም ክልሉ ለቀው እየሄዱ ነው ሲል የብልጽግና አገዛዝ አሳውቋል። በዝርዝር እንመለከተዋለን። ሶማሌላንድን በተመለከተ ፓርላማ ለቀረቡ ጥያቄዎች ውጭ ጉዳይ ሚኒስትሩ ምላሽ ሳይሰጡ ቀሩ። የኢትዮጵያ የብልጽግና ፓርላማ ባደረገው ውይይት ላይ ስለ አሰብ ወደብ ጥያቄ ቀርቦለት ብልጽግና በአሰብ ወደብ ጉዳይ ላይ ረጅም ዓመታት ያስፈልጋል ሲል መልሷል። ሚኒስትሩ ጌዲዮን ጢሞቴዎስ በአብዛኛው የሰጧቸው ምላሾችና ያቀረቧቸው ሀሳቦች ከወትሮ የተለዩ ሆነዋል። በዝርዝር የምናያቸው ይሆናል። ሱዳን ጦር አዛዥ ጄኔራል አልቡራን ጎረቤት ሀገራትን አስጠንቀዋል። የሱዳን ወታደራዊ ኃይል ጎረቤት ሀገራት በሱዳን ውስጥ ጉዳይ እጃቸውን እያስገቡ ነው ያለ ሲሆን በቱርክ ቆይታ ያደረጉት የጦር መሪው ጄኔራል አልቡራን በኢትዮጵያ ላይ እርምጃ ይወስዳሉ ተብሎም ተነግሮላቸዋል። በዝርዝር እናየዋለን። 3 የሶማሌላንድ የፖለቲካ ፓርቲዎች ከእስራኤል ጋር የተመሰረተ ግንኙነትን ደግፈዋል። የተሰጠውን እውቅናም እንደ አንድ ታሪካዊ ስኬት እናየዋለን ብለዋል። እነዚህ ፓርቲዎች ታዲያ አሁን ላይ ሶማሌላንድ ሀገር ለመሆን የምታደርገው ጥረት እንደግፋለን በማለት መናገራቸውም ተሰምቷል። የዝርዝር ዜናችን አካል ነው። በጀርመን ሌቦች ወደ ባንክ ሰርስረው በመግባት 30 ሚሊዮን ዶላር መዝረፋቸው አነጋጋሪ ሆኗል። በምዕራብ ጀርመን ዘራፊዎች የባንኩን የገንዘብና ውድ ስጦታ ካዝናዎችን በሚገኙበት ክፍል ሰርስረው መግባት በሚሊዮን የሚቆጠር ጥሬ ገንዘብና ውድ ዕቃዎችን መዝረፋቸውን የአገሪቱ ፖሊስ አስታውቋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁ ስትቆዩ እነዚህና ይሉት ትሰማላችሁ። መልካም ቆይታ ያውላችሁ። በአማራ ክልል 3.1 ሚሊዮን ተማሪዎች ወደ ትምህርት አልሄዱም ተባለ። በአማራ ክልል 36 በመቶ የሁለተኛ ደረጃ ትምህርት ቤት ተማሪዎች ብቻ በትምህርት ላይ ይገኛሉ ተብሏል። በክልሉ 3.1 ሚሊዮን ተማሪዎች ወደ ትምህርት ቤት ያልሄዱት በተቀሰቀሰውና በቀጠለው ጦርነት ነው። በክልሉ የሚገኙ ወጣቶችም ክልሉ ለቀው እየወጡ ነው ማለት በክልሉ ፓርላማ ላይ ተነግሯል። በአማራ ክልል በአገዛዙ ጦርና ፋኖ ኃይሎች መካከል እየተካሄደ የሚገኘው ጦርነት ምክንያት በርካታ የትምህርት ተቋማት በመማር ማስተማር ውጭ ሆኗል ብሏል ሪፖርቶች። ተማሪዎቹ ትምህርት ለማቋረጥ ተገደዋል። በምስራቅ ጎጃም ፈረስ ቤት ምሳሌ አድርጎ የጠቀሱና ስማቸው እንዳይጠቀሱ የፈለጉ አንድ ወላጅ እርሳቸው እድል ቀንቷቸው ልጃቸው ከተማ ልከው ማስተማር ቢችሉም በርካታ ጎረቤቶቻቸው ግን ከትምህርት ውጭ መሆናቸውን ተናግሯል። በአጋጣሚ የኔ ልጅ ወደ ኮሶበር ከተማ ላኳት፣ ዘመድ ጋር እዛ ሄዳ ትማራለች። 99 በመቶ ተማሪዎች ግን አልተማሩም። 1% ቢሆን ነው ያስተማሩት እድል ቀንቷቸው ማለት የህብረተሰቡን ሁኔታ ተናግረዋል። ለደህንነታቸው ሲሉ ስማቸውን ለዶይቼ ቬለ ያልጠቀሱ ሌላኛው በምስራቅ ጎጃም ዞን መምህር የሆኑ አስተያየት ሰጭም አሁን በጎጃም ቀጠና ሴቶች ያለ ትምህርት ከተቀመጡ ሊያገቡ ይገባል በሚል እሳቤ ለባል እየተሰጡ ይገኛሉ ማለት እየተፈጠረ ያለውን ሁኔታ ይናገራሉ። ከተማ ላይ ያሉት ይማራሉ፣ ከስንት አንዱ ነው እየተማሩ ያሉት። በተለይ በገጠር አሁን ሰርግ ላይ ነው፣ አብዛኛውም እያገቡ ነው። ከጥር 3 ጀምሮ ብዙ ሰርግ አለ ሲሉ ስለ ሁኔታው ተናግረዋል። በምስራቅ ጎጃም ዞን መምህር የሆኑት አስተያየት ሰጭም ተማሪዎቹ በተለይም ትምህርት በመቋረጣቸው ለሞት እየተዳረጉ መሆኑን ገልጸው መምህራንም ለችግር ተዳርገዋል ይላሉ። የአማራ ክልል የብልጽግና ምክር ቤት ከሰሞኑ ባካሄደው 6ኛ ዙር 5ኛና 11ኛ ጉባኤው ላይ በክልሉ ያለን የትምህርት አፈጻጸም ገምግም ያለው ያለ ሲሆን በምክር ቤቱ አባላት ማስተያየት ሲቀርብ ተሰምቷል። አሁን ላይ በክልሉ ባለው ጦርነት ምክንያት ትምህርት መማር ያልቻሉ ወጣቶች ከክልሉ ለቀው እየወጡ ነው የሚለው የብልጽግና አገዛዝ ነው። አገዛዙ ፓርላማው ይህንን ቢልም በዋናነት ግን ወጣቶች ከክልሎች ወጥተው እንዲሰደዱ የሚያደርጋቸው የመከላከያ ሰራዊቱና የካድሬው እንዲሁም የሚሊሻ አፈና፣ ግድያና እስር፣ ወከባ መሆኑ ግን ይታወቃል። ታዲያ በክልሉ ወጣቶች ወጥተው እየተሰደዱ ነው የሚለው ጦርነቱ በመቀጠሉ ስለሆነ ህዝቡ ወጣቶች እንዳይሰደዱ ፋኖ ጦርነቱን እንዲቆምና ፋኖ እጅ እንዲሰጥ እንዲጠይቅ ነው ፓርላማው የተሰማው። ከክልሉ የሚወጡ ወጣቶች በስፋት አሉ። ባለፈው ደጀን ከተማ ላይ ምሳሌ ማየት ችለን ነበረ። እናም ቁርስ ሰዓት ላይ ከመኪና የሚወርዱ ወጣቶች በአስራዎቹ ዕድሜ ያሉ ወጣቶች ናቸው። አባይን እየተሻገሩ ያሉት በሌሎች ቀጠናም የሚያሳየው ይህን ነው ይላሉ አንድ ካድሬ። የአማራ ክልል ትምህርት ቢሮ የስራ ሪፖርት ለክልሉ ምክር ቤት ሲቀርብ በክልሉ የቀረበው የጸጥታ ችግር የተማሪ ምዝገባ ሂደት በታቀደው መልኩ ለመከናወን አላስቻልም የሚል ጭምር ነው። የጸጥታ ችግር በማለት የሚጠሩት የአገዛዙ ባለስልጣናት በ2 ዓመታትና ከዛ በላይ
የቀጠለውን ጦርነት ነው። ባለፉት 3 ዓመታት በአማራ ክልል 11 እዞችን አስገብቶ እየተዋጋ ያለው የብልጽግና አገዛዝ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ትምህርት ሽፋንና ጥራትን ለማረጋገጥ የትምህርት ዘርፉ እየጎዱ ያሉ ችግሮች ለመፍታት ከጦርነቱ በተጨማሪ ልንሰራ ይገባል ሲሉም ተደምጠዋል። በክልሉ በቀጠለው ጦርነት በዋናነት ትምህርት ቤቶች፣ የጤና ጣቢያዎችና መሰረተ ልማቶች በአገዛዙ ሰራዊት በመውደማቸው በድሮን በመጨፍጨፋቸውና ቀሪዎችም ካምፕ ተደርገው በመቀመጣቸው አብዛኛው ትምህርት ቤቶች ለመዘጋትና ተማሪዎቻቸውም ወደ ውትድርናና ሌሎች ጉዳዮች እንዲገቡ ተገደዋል ተብሏል። ሶማሊላንድን በተመለከተ በኢትዮጵያ ፓርላማ ለቀረቡ ጥያቄዎች ውጭ ጉዳይ ሚኒስትሩ ምላሽ ሳይሰጡ መቅረታቸው ተሰማ። የብልጽግና ፓርላማ ባደረገው ውይይት ላይ ስለ አሰብ ወደብ ጥያቄ ቀርቦን ብልጽግና በአሰብ ወደብ ጉዳይ ረጅም ዓመታት ይፈጃል ሲል መልስ ሰጥቷል። እስራኤል ለሶማሊላንድ ከሰጠችው የነጻ ሉዓላዊነት ሀገር እውቅና በኋላ ትላንት የመጀመሪያ ስብሰባውን ያደረገው የኢትዮጵያ ሕዝብ ተወካዮች ምክር ቤት የኢትዮጵያና ከሶማሊላንድ ጋር የደረሰችውን የመግባቢያ ስምምነት እየተደረሰ የሚል ጥያቄ ቀርቦለታል። በመደበኛ ስብሰባው ላይ የተገኙት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ሆነ ምክትሎቻቸው ከሶማሊላንድ ጋር በተያያዘ ለተነሱ ጥያቄዎች ምላሽ ሳይሰጡ መቅረታቸው ሰምቷል። ሶማሊላንድና መሰል ጉዳዮችን በፓርላማው ዋና አጀንዳ አድርጎ ሲወያይ የነበረው የብልጽግና አገዛዝ ጥያቄ ሲቀርብለት እስከ መሸሽ ደርሷል። ኢትዮጵያና ሶማሊላንድ የዛሬ 2 ዓመት በአዲስ አበባ የተፈራረሙት የመግባቢያ ስምምነት ኢትዮጵያ በሶማሊላንድ የባህር ወደብን ለማልማት የሚያስችል እንደሆነ ተገልጾላት ነበር። የመግባቢያ ስምምነቱ ኢትዮጵያ በቀይ ባህር ጠረፍ ላይ የራሷን የጦር ሰፈር እንድትገነባ መንገዱን የሚጠርግ መሆኑን በፊርማ ስነ ስርዓቱ ላይ ተነግሮ እንኳን ደስ አላችሁ የባህር በር አገኘን ተብሎ ነበር። ኢትዮጵያ በምላሹ ራስ ገዝ ለሆነች ሶማሊላንድ እንደ ሀገር እውቅና እንደምትሰጥ በስምምነቱ ላይ ፊርማቸውን ያኖሩት የቀድሞ የሶማሊላንድ ፕሬዚዳንት ሙሴ ቢሂ አብዲ በወቅቱን ገልጸው ነበር። በአንድ ዓመት ውስጥ ተግባራዊ ይደረጋል ተብሎ የነበረው ይህ የመግባቢያ ስምምነት ተከትሎ ኢትዮጵያ ለሶማሊላንድ እውቅና መስጠት የመጀመሪያው ሀገር ልትሆን እንደምትችል ተገምቶላት ነበር። ዓለም አቀፍ መነጋገሪያ የነበረው የመግባቢያ ስምምነት ሶማሌላንድ የግዛቷ አካል አድርጋ የምትቆጥራት ሶማሊያ ከኢትዮጵያ ጋር እንድትቃቃር በማድረግ ከፍተኛ የዲፕሎማሲ ውጥረት ምንጭም ሆኖ ቆይቷል። በኢትዮጵያና በሶማሊያ መካከል የተፈጠረው ውጥረት በቱርክ አሸማጋይነት በአንካራ ከተማ ልባት ካገኘ በኋላ ግን ኢትዮጵያ ለሶማሌላንድ እውቅና በመስጠቷን ጉዳይ አጠራጣሪ ሆኖ ቀጥሏል። በአንካራ ከተፈረመው ቃል ኪዳን በኋላ ኢትዮጵያና ሶማሌላንድ አስቀድሞ የደረሱበት ስምምነት ከምን ደረሰ ሳይታወቅ 1 ዓመት ሆኖ ታይላንድ ኢትዮጵያ ኢንሳይደር በዘገበው። ይህ በእንዲህ እንዳለ ታዲያ እስራኤል ለሶማሌላንድ እውቅና የሰጠችው ባለፈው ሳምንት ነበር። ታዲያ በትላንትናው ዕለት የብልጽግና የሕዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ጥያቄ ያቀረቡት የፓርላማ አባል ባለፈው አርብ ታኅሳስ 17 2018 እስራኤል ለሶማሊላንድ ሉዓላዊ ሀገር እውቅና መስጠቷን አጣቅሰው አሁን ላይ የብልጽግና መንግስት ምን እያሰበ እንደሆነ ጠይቀዋል። ጥያቄውን ካነሱት የፓርላማ አባላት አንዱ የአማራ ብሔራዊ ንቅናቄ አብን ተመራጩ ዶክተር አበባው ደሳለኝ የኢትዮጵያና የሶማሌላንድ የመግባቢያ ስምምነት ከተፈረመ በኋላ 2 ዓመት ሊሞላው ቀናት እንደቀሩት አስታውሰዋል። የመግባቢያ ስምምነቱ ኢትዮጵያ ከኤደን ባህረ ሰላጤ ላይ የ20 ኪሎ ሜትር የባህር ጠረፍ በኪራይ ውል ማግኘት የሚያስችላት እንደነበር አንስተዋል። በምትኩ ኢትዮጵያ ከተባበሩት መንግስታት ድርጅት አባል ሀገራት መካከል የመጀመሪያዋ መሆን ለሶማሌላንድ የሀገር እውቅና ለመስጠት ተስማምታ ነበር ይላሉ። ይሁንና ኢትዮጵያ የባህር በሩን ሳታገኝና ለሶማሌላንድ እውቅና ሳትሰጥ በእስራኤል መቀደሟን ዶክተር አበባው ጠቅሰዋል። ኢትዮጵያ ለሶማሌላንድ እውቅና በመስጠቷ ሁለተኛ ሀገር ትሆን እንደሆነ የፓርላማ አባሉ በግልጽ ጠይቀዋል። ዶክተር አበባው ሌላው ያነሱት ጥያቄ ሌሎች ሀገራት ከኢትዮጵያ ጎረቤቶች ጋር ስምምነት እያደረጉ መሆኑን የተመለከተ ነበር። የፓርላማ አባሉ በዚህ ማሳያነት የጠቀሱ የደህንነታችን ስጋት ሲሉ የጠሯት ግብጽ ከሶማሊያ፣ ከጅቡቲ፣ ከኤርትራ ጋር ስምምነት ያደረገችባቸው ስምምነቶችን ነው። ግብጽ ካለፈው ነሐሴ ወር ጀምሮ ከሶማሊያ ጋር ወታደራዊ ስምምነት እንዳደረገችና በቅርቡ ከጅቡቲ ጋር የወደብ ስምምነት መፈረሟን እንደተነገረው ነው ሲሉ ዶክተር አበባው በግልጽ ተናግረዋል። ከዚህ በተጨማሪም ባለፈው ጥቅምት ወር ግብጽና ኤርትራ ስለ ባህር ኃይል አጠቃቀም ስምምነት ላይ እንደደረሱ በተለያዩ መገናኛ ብዙሃን መዘገቡን ሲያነሱ ተሰምተዋል። ታዲያ እኛ ከአንዳቸውም ሀገራት ጋር የተጨበጠ የወደብ መብት ሳናገኝ በሚዲያ ብቻ እያወራን የበይ ተመልካች ሆነን የምንቀጥለው እስከ መቼ ነው ሲሉ የፓርላማ አባሉ ጠይቀዋል። ዶክተር አበባው ሌላ ያነሱት ጥያቄ ጉዳይ ፍትሐዊ ባልሆነ መንገድ የሄደብን የህልውና ጉዳይ ያሉትን የአሰብ ወደብ የማስመለስ አጀንዳ ነው። የአሰብ ወደብን ለማስመለስ የውጭ ጉዳይ ሚኒስቴር ዓለም አቀፍ ህጎችና ዲፕሎማሲዎችን ተጠቅሞ ስለሰራ ስራ የፓርላማ አባሉ ማብራሪያ ጠይቀዋቸዋል። የውጭ ጉዳይ ሚኒስትሩ በዚህ ጉዳይ መድከማችን ይመስላል ሀገራችን ኢትዮጵያና ኤርትራ ጦራቸውን ወደ ድንበር ያስጠጉት እንዲሁም በሁለቱ ሀገራት መካከል የቃላት ጦርነት እየተካሄደ ያለው ሲሉም ዶክተር አበባው አክለዋል። መንግስት የባህር በር ፍላጎትን ለማሳካት የሚያከናውናቸው ተግባራት በተመለከተ የተወካዮች ምክር ቤት አባል ጥያቄም ሰንዝሯል። ኢትዮጵያ የባህር በር ፍላጎቷን ለማሳካት ከሶማሌላንድ ጋር የመግባቢያ ስምምነት
ስምምነት ሰነድ መፈራረሟን ያነሱት አቶ ካሚል ሀሽም የተባሉ ሌላው የፓርላማ አባል ይህ ስምምነት ወደ ተግባር ከመቀየር አንጻር ምን እየሰራ ነው? የወደፊት ዕጣ ፈንታስ ምን ሊሆን ይችላል? ሲሉ ጥያቄ አቅርበዋል። ለፓርላማ አባላቱ ጥያቄ ቀጥተኛ ምላሽ ከመስጠት የተቆጠቡት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ኢትዮጵያ ከአብዛኛዎቹ ጎረቤት ሀገራት ጋር ያላት ግንኙነት ጥሩ የሚባል ነው ሲሉ ሸሽተዋል። አብዛኛው ጉዳዮች ላይ ተግባብተን በጋራ ነው የምንሰራው ማለት ተደምጧል ይላል የኢትዮጵያ ኢንሳይደር ዘገባ። በአንዳንድ ሀገራት ውስጥ ያሉ የእርስ በርስ ግጭቶች ኢትዮጵያን ጨምሮ በቀጠናው ያሉትን ሀገራት እርስ በርስ ያላቸውን ግንኙነት ላይ የሚያጠላው ጥላ ስለመኖሩ ዶክተር ጌዲዮን ለፓርላማ አባላቱ ሲናገሩ ተደምጠዋል። ከግጭቶቹ በተጨማሪ ቀጠናው ሀያላንም ሆኖ በመካከለኛው ረድፍ የሚሰለፉ ብዙ ሀገራት አይናቸውን የጣሉበት የራሳቸውን ጥቅም ለማስከበር የሚሻኮቱበት ነው ብለዋል። ኢትዮጵያ በዚህ ውስጥ የራሷን ጥቅም ለማስከበር ምን እየሰራች ነው ተብሎ ሲጠየቁ ግን መልሳቸውን ከመመለስ ይልቅ በጎን ማለፋቸው ተስተውሏል። የወደብና የባህር በር ጉዳይን በተመለከተ የብልጽግና ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ኢትዮጵያ ከቀይ ባህር ጋር ያላት ግንኙነትና ስትራቴጂካዊነት የሆነ የረጅም ጊዜ ጥቅማችንና ትልማችን ታሳቢ ያደረገ እንደሆነ ላሰምርበት እፈልጋለሁ ብለዋል። ኢትዮጵያ የባህር በር ያጣቸው ለረጅም ጊዜ ታቀዶበት በታስቦበት በተሰራ ሴራ ነው ይላሉ። ታዲያ ይህንን ሁኔታ ለመቀልበስና ለማስተካከል የረጅም ጊዜ እይታ ያስፈልጋል ብለዋል የውጭ ጉዳይ ሚኒስትሩ። ነገሩ በአጭር ጊዜ የሚፈታ ጉዳይ አለመሆኑን በግልጽ ሲናገሩ ተደምጧል። የውጭ ጉዳይ ሚኒስትሩ ፍትሐዊና ተገቢ ያልሆኑ የባህር በር ጥያቄ እንዴት እውን መሆን አለበት ወደሚለው ምዕራፍ ተሸጋግረናል ሲሉም ተደምጠዋል። ጥያቄው እንዴት እውን የሆኑ የሚለው ብዙ ነገሮችን ታሳቢ ያደረገ ነው፣ እንዲሁ ብዙ ትግልና ልፋት የሚጠይቅ እንደሆነ በመግለጽ ዝርዝር ጉዳዮችን ከመግለጽ ተቆጥበዋል። ይህ ጉዳይ የአንድ መንግስት ጉዳይ ብቻ አይደለም ማለታቸውና ይህም የአንድ ፓርቲ ጉዳይ ብቻ አይደለም፣ የፓርቲ መስመር የሚሻገር በውስጥ ያሉ የፖለቲካ ልዩነቶች የሚያለፍ የሚሻገር ጉዳይ ነው ሲሉ ተደምጠዋል። የብልጽግና አገዛዝ አብዛኛው ተቃዋሚዎችን ባንዳና ባዳ በማለት በመፈረጅ እኔ ብቻ የኔ ባህር በር አመጣለሁ ባትደግፉኝም ታያላችሁ፣ ሳመጣው ደግሞ ታጨበጭቡልኛላችሁ፣ ባንዳነታችሁና ካዲነታችሁ ታሳያላችሁ ቢልም አሁን ግን ለብቻ የማድርገውና በአጭር ጊዜ የሚሳካልኝ ጉዳይ አይደለም ማለቱ ተሰምቷል። የሱዳን ጦር አዛዥ ጀነራል አልቡርሃን ጎረቤት ሀገራትን ማስጠንቀቃቸው ሰምቷል። የሱዳን ወታደራዊ ኃይል ጎረቤት ሀገራት በሱዳን የውስጥ ጉዳይ እጃቸውን እያስገቡ ነው ያሉ ሲሆን በቱርክ ቆይታ አድርገው ከተመለሱ በኋላ የጎረቤት ሀገራት እንደ ኢትዮጵያ ያሉትን ጭምር አስጠንቅቀዋል። ከሱዳን ፈጥኖ ደራሽ ኃይል ጋር የለየለት ጦርነት ውስጥ የሚገኙት የሱዳን ወታደራዊ ኃይል በኢትዮጵያ አዋሳኝ ላይ የሚገኘው ተፋላሚ ለመከላከል ዝግጁት ማጠናቀቁም ይፋ ሆኗል። ባለፈው ሳምንት መጨረሻ በሱዳን ጦርነት ጉዳይ መግለጫ ያወጣው የተባበሩት መንግስታት ድርጅት ግጭቱ ኢትዮጵያን ጨምሮ ወደ ጎረቤት ሀገራት እንዳይሰፋ ስጋት አለ ብሎ ነበር። በጉዳዩ ላይ አስተያየት የሰጡ አንድ የዓለም አቀፍ ሕግና ዲፕሎማሲ አዋቂ ግን ኢትዮጵያ በጎረቤቷ ሱዳን ጉዳይ የገለልተኛነት ሚናዋን ብትጫወት አዋጭ ሆንላታም ብለዋል። የሱዳን ወታደራዊ ኃይል በኢትዮጵያ አዋሳኝ አካባቢ ለጥቃት አድፍጧል ያለውን የፈጥኖ ደራሽ ኃይል ለመምታት ዝግጁ መሆኑን ባመለከተው ሰሞነኛ መግለጫው ጎረቤት ሀገራት ጠልቃ ከመግባት እንዲቆጠቡ አስጠንቅቋል። የሱዳን መከላከያ ኃይል በፈጥኖ ደራሹ ታቅዶ የተሰናዳ ያለውን የሱዳን ብሉ ናይል ግዛት ኩምሩክና ጌይሳን ከተሞች ስጋት ለመቀልበስ ዝግጁ መሆኑን አስረድቷል። የሱዳን መከላከያ ኃይል ለጥቃቱ በዝግጅት ላይ ነው በተባለበት በአሁኑ ወቅት ነው የሱዳን ሉዓላዊ ምክር ቤት ሊቀመንበርና ወታደራዊ አዛዥ አብዱል ፈታህ አልቡርሃን ካርቱም ድንበሮቿን የማስጠበቅ መብቷ የተጠበቀ መሆኑን በጠቆመው ጎረቤት ሀገራት ጣልቃ ከመግባት ይቆጠቡ ያሉትም እንደ ዘገባው አልቡርሃን ቅዳሜ ዕለት በአንካራ ለሚገኘው የሱዳን ማህበረሰብ እንዳብራሩት ጎረቤት ሀገራት በሱዳን ጉዳይ አቋማቸውን መፈተሽ ይጠበቅባቸዋል ብለዋል። ዓመታትን እያስቆጠረ ባለው የሱዳን ጦርነት ገለልተኛነቷን ሳትመርጥ እየተሳተፈች ያለችው ኢትዮጵያ አሁን ስሟን ለምን ከዚህ ጋር ተያይዞ ሊነሳ ቻለ የሚል ጥያቄ በብልጽግና በኩል እስካሁን አልተነሳም። የዓለም አቀፍ ሕግና ዲፕሎማሲ ባለሙያቱ ባይሳ ዋቅ እያለ ዶቼ ቬለ እንደተናገሩት ከዓለም አቀፍ ሕግ አንጻር እንኳን በእርስ በርስ ግጭት ወቅት በመሰረታዊ የዜጎች መብት ድፍጠጣ እንኳን ቢኖር ያለ አሰራር በአንዲት ሀገር የውስጥ ጉዳይ ጣልቃ መግባት ክልክል ነው ማለት ብልጽግና በተግባር እያደረገ ያለውን ጉዳይ ስህተት ነው ብለውታል። ለአብነትም የኢራቅ የሶሪያና ሊቢያን ጉዳይ ማንሳት በነዛ ጉዳዮች ጣልቃ ገብነቱ ውድቀት እንኳን ሲመጣ ኃላፊነት የወሰደ አካል አልተገኘም ብለዋል። ከዚሁ ጋር አያይዘው ወደ ኢትዮጵያ ጎረቤት ሱዳን ጦርነት መምጣት ምልክታቸውን ሲያጋሩ ኢትዮጵያ በይፋ ባታመለክትም በሱዳን ውግንና ከፈጥኖ ደራሹ ኃይል ጋር እንደሆነ በሚያሳዩ ምልክቶች መታየታቸውን በመግለጽ ምናልባት ይህ ለብሔራዊ ጥቅም ሊሆን እንደሚችል አስተያየት አለኝ ይላሉ። ዘገባዎች እንዳመለከቱት ከባለፈው ሰኔ ወር ጀምሮ በኢትዮጵያ አዋሳኝ በሚገኘው የሱዳን ብሉ ናይል ግዛት ውስጥ የነበሩ የፈጥኖ ደራሽ ኃይል ሰራዊት አባላት ወደ ኢትዮጵያና ደቡብ ሱዳን ገብተዋል። ባለፈው ሳምንት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እየተባባሰና እየሰፋ ባለው ጦርነት አሁን ላይ ወደ ኢትዮጵያና ሌሎች የጎረቤት ሀገራት ይሰፋል ማለቱም ይታወሳል።
ሶስት የሶማሌላንድ የፖለቲካ ፓርቲዎች ከእስራኤል ጋር የተመሰረተውን ግንኙነት ደግፈው መግለጫ አውጥተዋል። የተሰጠውን እውቅና እንደ ታሪካዊ ስኬት እንመለከተዋለን ሲሉ አወድሰዋል። ኩልሚዬ ዋዳኒና ካህ የተሰኙ ሶስት የሶማሌላንድ የፖለቲካ ፓርቲዎች በትላንትናው ዕለት በጋራ ባወጡት መግለጫ እስራኤል ሶማሌላንድ እንደ ሉዓላዊ አገር በይፋ እውቅና ለመስጠት ባለፈው ሳምንት አርብ ካደረገችው ውሳኔ በኋላ በሁለቱ ወገኖች መካከል የተደረገው ስምምነት እንደሚያወድሱ አስታውቀዋል። ፓርቲዎቹ ውሳኔው ሶማሌላንድ ላለፉት 3 አስርተ ዓመታት ዓለም አቀፍ እውቅና ለማግኘት የምታደርገው ጥረት አንድ ታሪካዊ ስኬት ነው ብለውታል። ሶስቱ የፖለቲካ ፓርቲዎቹ መግለጫቸው ውሳኔው የሶማሌላንድ ሀገርነት፣ ዲሞክራሲያዊ ታማኒነትና ባረጋ የአፍሪካ ቀንድ አካባቢ ያላትን የሰላም አጋርነት ሚና የሚያረጋግጥ ነው ብለዋል። በተጨማሪም እስራኤል ዲፕሎማሲያዊ ግንኙነቷን ለመሰረት በመወሰኗ ምስጋና አቅርበዋል። ፓርቲዎቹ በሶማሌላንድ ሪፐብሊክና በእስራኤል መንግስት መካከል የተደረገውን የጋራ እውቅና መሰጣጠት በደስታ እንቀበለዋለን፣ እንደግፋለን ብለዋል። አክሎም የእውቅና ለቀጠናው እንዲሁም ቀጠናውን አልፎ ለዲሞክራሲ፣ ለፖለቲካ መረጋጋትና ለብልጽግና አዎንታዊ አስተዋጽኦ ይኖረዋል ብለዋል። ፓርቲዎቹ የሶማሌላንድ ሀገርነት በህዝቧ ፍላጎት፣ ታሪካዊ እውነታዎችና በዓለም አቀፍ ህግ መሰረት የተመሰረተ ነው ሲሉም መግለጻቸው ተዘግቧል። በጀርመን ሌቦች ወደ ባንክ ሰርስረው በመግባት $30 ሚሊዮን መዝረፋቸው አነጋጋሪ ሆኗል። በምዕራብ ጀርመን ዘራፊዎች የባንኩ የገንዘብና ውድ ዕቃዎች ካዝና ወደሚገኝበት ክፍል ሰርስረው በመግባት በሚሊዮን የሚቆጠሩ ጥሬ ገንዘብና ውድ ዕቃዎችን መዝረፋቸው ፖሊስ ነው ያስታወቀው። ዘራፊዎቹ ወደ ባንኩ ለመግባትና በካዝና የተቀመጠን $35 ሚሊዮን የሚገመት ጥሬ ገንዘብና ውድ ዕቃዎች ለመዝረፍ ቁፋሮ ማካሄዳቸውም ተሰምቷል። በዘረፋው ከ2700 በላይ የባንኩ ደንበኞች መጎዳታቸውን ፖሊስና ዝርፊያ የተፈጸመበት ስፖርካስ የተሰኘ ባንክ አስታውቋል። የፖሊስ ቃል አቀባይ ለኤፍፒ የዜና ወኪል የስርቆቱን ሂደት የባንክ ዝርፊያ ሲፈጸም ከሚታይበት የሆሊውድ ፊልም ኦሽንስ 11 ጋር አነጻጽረው የገለጹ ሲሆን በጣም ሙያዊ በሆነ መልኩ የተፈጸመ ሌብነት ነው ብለዋል። በጌልሰን ኪችን ከተማ በሚገኘው የስፓርካስ ባንክ ዝርፊያ ወቅት ዘራፊዎቹ ገንዘብ፣ ወርቅና ጌጣጌጥ የያዙ ከ3,000 በላይ ሳጥኖችን ሰብረዋል። የጌልሴኖችን ፖሊስ ወንጀል መፈጸሙን የተረዳው ሰኞ ጠዋት የእሳት አደጋ ማስጠንቀቂያ ደወል መጮን ተከትሎ ነው። እስካሁን ድረስ ወንጀሉን ከፈጸሙት መካከል አንድም ሰው አለመያዙን የአገሪቱ ፖሊስ ጨምሮ ገልጿል። ፖሊስ ሌቦቹን በቡየር ዲስትሪክት በሚገኘው ኒየንሆፍስ ትሬስ ላይ የሚገኘውን ህንፃ ለመዝረፍ እንቅስቃሴ አልባ የሆነውን የገና ዕለት ተጠቅመውበታል ማለትም አውጇል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።